የኢትዮጵያ ቤተክርስቲያን እንኳን አይደለም ጴንጤን ይቅርና ሙስሊምንም አላሰ እንግዳ ተቀባይ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በዓለም ላይ የሃይማኖትን ሪስፔክት የምታደርግ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለ በታሪክ? መሐመድ እኮ ከመካ መዲና ሲሰደድ እኮ ቤተሰቦቹ መጥተው እኮ ያረፉት እኮ አክሱም ላይ ነው። እና ይሄ ኢትዮጵያ በዚህ የምትወቀስ አይደለች። እኔ ኦርቶዶክሳዊ ቄስ በመሆን እኮራለሁ። የምናገረው ነገር በመረጃና በማስረጃ ነው። ዊዛውት ኤቪደንስ ያወራሁት ነገር የለም። ነቢይ መሐመድ በነበሩ ሰዓት ተከታዮቻቸውን ወደ ኢትዮጵያ ልከው ነበር አይደል? በሰዓቱ ኢትዮጵያ ክርስቲያኖች ነበሩ፣ ያው ተቀብሏቸው ነበር የሚል ታሪክ አለ። የለም ክርስቲያኖች ካልወጡልን ብለው እንዳውም በተቃውሞ ወጥተውበታል። ነጃሽ ላይ ነጃሽን የተቀበላቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ ነጃሺ ነው ሰሃቦቻቸውን የላኩት። አንድ ይህን ታሪክ ላስተካክልላቸው። ይህን ታሪክ የነገረችን ራሷ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የሆነችው እሙ ሰለማ ነች። እሙ ሰለማ ወደ ኢትዮጵያ ከመጡት መካከል ነች። ለምን ሂዱ እንደተባሉ ወደ ማን ሂዱ እንደተባሉ የኢትዮጵያ ክርስቲያኖች እንዴት አቀባበል እንዳደረጉ ታሪኩን ልንገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ አሉ። ወደ ሀበሻ ሂዱ አሉ። በሀበሻ ሀገር ላይ ማንም ሰው የማይበደልበት ንጉስ፣ ፍትሃዊ ንጉስ አለና ከዚያ ሀገር አሉ። ወደ ማን የላኩት? ፍትሃዊ ንጉስ ስላለ በዚያች ሀገር ነው እንጂ ቅርብ ሀገር ነበሩ በሰዓቱ። ነገር ግን ያ ሀገር ፍትሃዊ ንጉስ እንደሆነ ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩለት። አያቸው አይደለ? ይህ ነው ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ። አንድ ይሄ ነቢይነታቸው ማረጋገጫ ይሆናቸዋል። የሚገርመው ለምን ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ከዓለማት መንግስታት በሰዓቱ የመረጡት እሱ ነው። ሂደው ኢትዮጵያ የተውት ነው ወይ እንዴት እንደሚፈርድ አይደለም፣ ከአምላክ ዘንድ ስለተነገራቸው ነበረ። እንዳሉትም በሄዱ ጊዜ ፍትሃዊ መሪ ሆኖ ተገኘ። ያውቃል አንድ ነቢይ የሩቅንና የድብቅ ነገራቶችን ትንቢትን ቀድሞ ሲናገር ጊዜ ባልተገኘበት ቦታ ላይ ይናገራል። በተናገረው መሰረት ሆኖ ይገኛል ያ ነገር። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም አምነው ሰሃቦች ሄዱ ወደ ሀበሻ። ከሄዱ በኋላ የሀበሻ ንጉስ የኢትዮጵያ ንጉስ ጋር ደረሱ። ይወጣቸዋል። በደረሱ ጊዜ በዚህ ጊዜ የመካ ከሃዲያኖችና ሹማምንቶች ሙስና አስይዘው ሁለት ሰዎችን ሄዱና ወርቅና ብር አስይዘው ለኢትዮጵያው ንጉስ ይህን ሰጣችሁ፣ እነዚህም ወደ አንተ ተሳደው የመጡትን ስደተኞች አሳልፈ ስጠን ብለዋል የመካ ሹማምንቶች ብለው ለሁለት ሰዎች ላኩ። ተመልከቱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ምን ያክል እውነት እንደሆነ እዚህ ጋር ትረዳላችሁ። ወዲያውም እነዚህ ሰዎች ወርቅና ብርን ተሸክመው መጡ ወደ ኢትዮጵያው ንጉስ። ንጉስ ሆይ ያሉት ከፊት ቆመው፣ እኛ ከመካ ሹማምንቶችና ንጉሶች የተላክልን ወደ አንተ ሀገር ተሳደው የመጡ የሀገራችን ሰዎች አሉ፣ እነዚህም አጥፊዎች ናቸው ምናምን ብለው ስማቸውን ከተናገሩ በኋላ ይህንንም ገንዘብ ሰጥተናሃል ብለዋል ንጉሶች፣ አሳልፈህ እንድትሰጠን አሉት። የፍትሃዊነት መሪነት መገለጫው ምንድን ነው? ሙስናን የማይቀበል መሪ ነው አይደለ? ወዲያው ምንድን ያላቸው? ከነዚህ ሰዎች እውነቱን ሳልሰማ በእነርሱ ላይ ልፈርድ አልችልም አለ። የመጀመሪያው ተመልከቱ። እውነተኛ መሪ፣ ፍትሃዊ መሪ መገለጫው የሁለቱንም ከከሳሽና የተከሳሽን ድምፅ ሳይሰማ ፍርድ አይሰጥም። ያው ነው ተመልከቱ። ከነዚህ ሳልሰማ አልፈርድም አለ። ሁለተኛ ይሄን ብር ልቀበላችሁ አልችልም ውሰዱ ነው ያላቸው። ተመልከቱ። ከዚያ በኋላ ከነሱም ሰማቸው። ምንድነው ለምንድን ነው እንድትመጡ ያደረጋችሁ ምንድን ነው አላቸው። ነጃሺ ጠየቃቸው። እንዳለ ሰሃቦችን ሰባስቦ ተወክሎ የተናገረውም የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ የነበረው ጃዕፈር ብን አቢ ጣሊብ ነበር። እሱ ወጣና ተናገረ በንጉሱ ፊት። ንጉስ ሆይ እኛ ወደ ሀገር የመጣ ነው በመካ ምድር ላይ ግፍና በደል በበዛብን ጊዜ ነቢያችን ወደ አንተ ሀገር እንድንሄድ ልከውን ነው። በዛች ሀገር ላይ ሄዱ ፍትሃዊ መሪ ይገኛል ብለው ስለነገሩን ነው። ለዚህ ነው የመጣ ነው ብለው ተናገሩ። ከዚያም እነዚህ ሰዎች ቆሙና እነዚያ ተልከው የመጡት ከመካ ምን አሉ? አይ እነዚህ ሰዎች ውሸታቸውን ነው። አዲስ መንገድን አምጥተው በአባቶቻችን በቅድመ አያቶቻችን የሌለን መንገድ አምጥተው አማልክቶቻችንን የሚያወግዝ የሆነ ነብይ እየተከተሉ ያው ጣዖቶቻቸውን ስተት ናቸው ብለው ስለተናገሩባቸው ለዚህ ነው ምናምን ብለው ተናገሩ። ንጉሱም ወደ እነሱ ዞሮና እውነት ነው የሚሉት ብሎ ጠየቃቸው። ከዚያ በኋላ ያ አዩሃል መሊክ አንተ ንጉስ ሆይ አሉት፣ ኢና ኩና ፊል ጃሂልያ ነዕቡዱል አስናም፣ እኛ በጃሂልያ ዘመን ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም መተው ሳያስተምሩን ጣዖት አምላኪያን ነበርን ከእነዚህ ሰዎች ጋር ብለው ተናገሩ። ነገር ግን ሙሐመድ መጥቶ ወደ አንዱ አምላክ ብቻ ወደ አብርሃም ወደ ኢስሐቅ ያዕቁብን አምላክ አምልኩ ብሎ ጥሪ ያደረገልን፣ እኛም ጣዖቶችን ትተን በእሱ አስተምሮ ምክንያት አንዱን አምላክ ማምለክ ጀመርን።
እኛ ልክ እንዲሁ አጸያፊ ስራዎችን የምንሰራ የምንሰርቅ ነበር በጉልበታችን። ያንን ነገር አስተወና አስተማረን። ዝምድናን የምንቆርጥ ነበር፣ ዝምድናን እንድንቀጥል አስተማረን። ጽድቅን ነገር ሁሉ አስተማረን፣ ከክፉ ነገር ሁሉ እንድንርቅ አደረገን ብለው ይህን ሁሉ መሰከሩ። በዚህ ጊዜ ነብይ እንደሆነ ይሄንን ሰማ ንጉሱ። ምንድን ነው ያልከኝ? ሙሐመድ ነው ያልከኝ አለው። አዎ ሙሐመድ። هل نزل عليه شيء ብሎ ንጉሱ ጠየቀው። እስኪ ነብይ የምትሉት አካል የሆነ የወረደለት ቃል አለ ከአምላኩ ዘንድ ብሎ ጠየቀ። በላ አዩሃ አልመሊክ አሉት። አዎ ንጉስ ሆይ የወረደለት ቃል አለ። ምንድነው እሱ አላቸው። ቁርአን ወርዶለታል አሉት። ከዚያ ልታነቡልኝ ትችላላችሁ የተወሰነ አላቸው። አዎ እናነብልሃለን አሉት። ብልጥላቸውና ሰሃቦች ሱራ መርየምን የማርያምን ምዕራፍ አነበቡለት። ምክንያቱም ንጉሱ ክርስቲያን ነበር፣ የኢትዮጵያ ንጉስ ይላቸዋል። ሱራ መርየምን የማርያምን ሱራ ሲያነቡለት ጊዜ በከን ነጃሺ አለቀሰ። ከእርሱ ጋር ያሉ ቀሳውስትና መነኩሴዎችም አለቀሱ። ቃል በቃል በቁርአን ያሳያቸዋል። ቀሳውስትና መነኩሴ ብሎ አላህ እየጠራቸው አለቀሱና ያንን በሰሙ ጊዜ ነጃሺ ምን ነበር ያለው? ወደ እስልምና ተቀበለ፣ አመነ። እንዳመኑ እንደሰለሙ ቁርአን ላይ ያለው ማስረጃ አዎ አለ። ይወታቸዋል። በከን ነጃሺ አለቀሰና ምን አለ? አሁን ያነበባችሁልኝ ቃል ለቀደሙት ነብያቶች ሲሰጠው ከነበረ ቃል ከአንድ ምንጭ የተቀዳ ቃል እንጂ የሚለይ አይደለም ብሎ ወዲያው መሰከረ። ምክንያቱም የዛኔ የነበሩ ንጉሶች ካጠገባቸው ያሉ ቀሳውስቶችና መነኩሴዎች የሚያነቡ ነበሩ፣ የሚያውቁ ነበሩ። እውነታው ወዲያው እስልምናን የተቀበለው ነጃሺ እንደተቀበለ በቁርአን ላይ ቀሳውስትና መነኩሴ እያለ ስማቸውን እየጠራቸው አሳያቸዋለሁ። ሱረቱል ማኢዳ ላይ ይገኛል። ለተጅደና አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ ወለተጅደና አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ይላል። እነዚያ ክርስቲያን ነን ብለው የተናገሩ ካለ በኋላ ዛሊከ ቢአነ ሚንሁም ቂሲሲነ ወሩህባና ከእነርሱ መካከል ቀሳውስቶችና መነኩሴዎች ነበሩ እያለ ይናገራል። ወአነሁም ላ የስተክቢሩን እነዚያም ከእውነት የሚኮሩ አልነበሩም አለ። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል አለ ወደ መልእክተኛ ያወረድኩትን ቃል ቁርአንንም በሰሙ ጊዜ አለ ተራ አዕዩነሁም ተፊዱ ሚነ ደምዒ ሚማ ዐረፉ ሚነል ሐቅ ካወቁት እውነት የተነሳ አይናቸው እንባ ስታነባ ታያላችሁ አለ። አለቀሱ ነጃሽና ከእርሱ ጋር ያሉት። ከዚያ ምን አሉ? የቁሉነ ረበና አመና ጌታችን ሆይ አምነናል አሉ ይላል። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ። ወማ ለና ላ ኑእሚኑ ቢላሂ ወማ ጃአና ሚነል ሐቅ አለ ነጃሽና ከእርሱ ጋር ያሉት። እኛ ማን ስለሆን ነው በአንዱ አምላክ በአላህ የማናምነው እንዲሁም የመጣልንን እውነታ የማንቀበለው ማን ስለሆን ነው እኛ። ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ ሳሊሒን አላህ እኛንም ከደጋጎቹ እንዲያካትተን እንማጸነዋለን ብለው ተናገሩ ይላል። እንዳለ ሙፈሲሮች ጋር ብትሄዱ ይህ ሃዚሂል አያ ነዘለት ፊ ነጃሺ ወመን መዐሁ ይላሉ። ይህ ቁርአን አንቀጽ የወረደው ስለ ነጃሽና ከእርሱ ጋር ስለነበሩ ቀሳውስቶች ነው ብለው ይናገራሉ። ከዚያ በኋላ ነበር የኢትዮጵያ ክርስቲያኖች አመፅን ያስነሱበት። ይሄን ኡሙ ሰለማ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የአይን እማኝ በቦታው የነበረችው ትናገራለች። ሙስነድ አሕመድ ላይ ምን አለች? ከዚያም በኋላ የኢትዮጵያ ክርስቲያኖች ተነሱበት በንጉሱ ላይ በዚች ሀገር ላይ እንዴት እነዚህን እንግዶች አመቻቸህላቸው ብላ ማለት ነው ብለው የት የሚገኙ ክርስቲያኖች አለች ገምታት ከናይል አጠገብ የሚገኙ ክርስቲያኖች ተነሱበት ከባህሩ ማዶ ያሉት ብላ ተናገረች። ወዲያውም ይሄን በተነሱበት ጊዜ ንጉሱ አመጽ ባስነሱበት ጊዜ የዛኔ በቃ ራሱ ሊሄድላቸው ወሰነ። ሱሐቦች ጠየቁት፣ በእኛ ምክንያት ነውና ይህ ሊሆንብህ የቻለው እኛ ከአንተ ጎን እንሰለፍልህ ወይ አሉት። ላ እናንተ እንግዶቼ ናቸው አላቸው። ወደ አምላክ ወደ አላህ ብቻ ተማጸኑ ብሎ ነው የነገራቸው። ወዳው ነጃሺ ሄዳ ሱሐቦች ዱዓ አደረጉ። ወዳው አምላካችን አላህ ሆይ ነጃሽን በምድር ላይ አመቻችለት ብለው ተማጸኑ። ወዳው ነጃሺ ሄዶ ድል አድርጎባቸው መጣ። ስለዚህ የኢትዮጵያ ክርስቲያኖች ተቀብለዋል ሙስሊሞችን እያሉ የሚሸውዷቸው ውሸት ነው። ይታቸዋል። ወላሂ ላዚም ውሸት ነው። የነብዩ ሰለላሁ ዐለይሂ ወሰለም ሚስት ራሷ ተናግራለች። በቦታው ላይ የነበረችው ካልወጡልን ብለው የኢትዮጵያ ክርስቲያኖች አምፀው ነበር ሰሃቦች ላይ ካልወጡልን ብለው። ንጉሱ ነው ሂዶ ደምስሷቸው የመጣው። ጭራሽ አምፀውበት ነበር እንዋጋሃለን ካላስወጣህ ብለውት። ይታቸዋል አይደለ? ይሄ ነው። በፍጹም አልተቀበሏቸውም። ከዚያ በኋላ ሰሃቦችም ሀገሩ ሲረጋጋ ጊዜ ወዲያው ተመልሰዋል ሄደዋል። እንደዛ ማሳየት ባልችልም ግን ውሸት በእስልምና ይፈቀዳል አይደለ? እሺ ማስመሰል ይቻላል። ማስመሰል ይቻላል። እሺ አሳየን ማስረጃ። እሺ አስፋኝ። እሺ አሰፋል። ልብ በሉ መዋሸት ይፈቀዳል ወይንም ማስመሰል ይፈቀዳል ያለበትን ቦታ ላይ ያሳየን ነው። ክፈት። ኦኬ
መን ከፈረ ቢላሂ ሚን ባዕድ ኢማኒሂ ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን። ወላሂ እየቀራሁ ነው የምትገልጸው ምን እንደሆነ አውቃለሁኝ። የምን እንዳለ ፊደሉ ላይ ሁሉ እናውቃለን። ሳትገልጸው በፊት ማለት ነው ያልከው ግን የለም። በጣም የሚያሳዝነው 106 ከእምነቱ በኋላ ባላ ካደ ሰው ይላል አይደለ? ብርቱ የሆነ ቅጣት አለ እንደው ልቡ በእምነቱ የረጋ ሆኖ ቆይ አንዴ ሁሴ አይ ልቡ በእምነቱ የረጋ ሲሆን በእርሱ ቃል መናገር የተገደደ ሰው ብቻ ሲቀር ይላል። ልባቸውን በክህደትም የከፈቱ ይላል። እዚህ ጋር ልቡ ብቻ የተገደደ ሰው ብቻ ሲቀር የተባለው ማን ነው? ልጠይቀኝ ሳይሆን የተናገርከውን ቃል ልታሳየ ነው የከፈትከው። ገብቶሃል አይደል? መዋሸት ይፈቀዳል የሚለውን ቃል አሳየ። ልቡ በእምነቱ የረጋ ሆኖ ይላል። ቃልን በመናገር የተገደደ ሰው ብቻ ሲቀር ይላል። እዚህ ጋር እንደሚናገረው ከሆነ አንድ ሰው እስልምና ላይ የሆነ ነገር ለቢገጥሙ በሆነ ነገር ዋሽቶ ማለፍ እንደሚችል ይናገራል። ማብራራት አይደለም የምፈልገው አንተ እንድታብራራ። ቆይ መዋሸት ይፈቀዳል የሚለውን ቃል አሳየ። ከፈትኩልህ እኮ ከፈትከው። መዋሸት ይፈቀዳል የሚለውን ቃል ነው እየፈለግን ያለው። ይኸው ታዲያ ከዚህ በላይ ልቡ በእምነቱ የረጋ ሲሆን በመናገር የተገደደ ሰው ብቻ ሲቀር ይላል። እየተናገረ እዚህ ጋር የተገደደ ሰው ብቻ ቢቀር አንድ ሰው ማምለጥ ይችላል። ዋሽቶ ማምለጥ እንደሚቻል ይናገራል የቁርአን ክፍል። የተጠየቀው ምን ነበር? አይደለም እሱ መዋሸት ይፈቀዳል የሚል ቃል አለ ብለናል። መዋሸት ይፈቀዳል የሚል ቃል አለ ውሸት አይደለ? ይኸው እዚህ ጋር እኮ እየተናገረ ነው እኮ። ይኸው ልቡ በእምነት የረጋ ሲሆን እያለ ያንን ትርጓሜ ተውና መዋሸት ይፈቀዳል የሚለውን ቃል አሳየን ቁርአኑ ላይ። ይኸው እኮ እየተናገረ ነው እኮ ልቡ በእምነቱ የረጋ ሆኖ እያለ እየተናገረ። በጣም የሚያሳዝነው እንደሱ አይልም አይልም። እንዴት ይሄ ክፍል ምንድን ነው የሚያወራው ታዲያ? ልክ አይደለ? በቃ እኔ አስረዳ። በቃ አስረዱኝ በል እናስረዳሃለን። ግን መዋሸት ይፈቀዳል የሚለውን ቃል ልታሳይ አልቻልክም። ገብቶሃል አይደለ? ይኸው ልቡ በእምነቱ የረጋ ሲሆን በመናገርም የተገደደ ሰው ብቻ ሲቀር እያለ መዋሸት ይፈቀዳል የሚል ቃል አለ እሱ ላይ ወይንስ አይደለም እኮ? ይኸው ልቡ በእምነቱ ልቡ በእምነቱ የቀረ የተገደደ ሰው እያለ እየተናገረ የረጋ ሰው ቢሆን ማምለጥ እንዴት እንደሚችል እየተናገረ ነው። ምን ማለት ነው ብለህ ጠይቀን እናብራራልሃለን። ወይንም ደግሞ አንተ አብራራለሁ እንጂ ብለህ መጀመሪያ ላይ ተናገርክ። ያ ቃል አለ ወይ ስልህ የለም እሱ ላይ ምን ለማለት ተፈልጎበት ነው ታዲያ ብለህ መጠየቅ ትችላለህ። ችግር የለውም። እያነበብኩልህ ነበር አንቀጽ ላይ ቁርአን ላይ መታችሁ ስጠይቀው ጊዜ የት እንደሚገኝ በዚያ ላይ ምን ፊደል እንዳለ ሁሉም ብናውቅ ሰዎች ነን እኛ ሙስሊሞች። ገብቶሃል አይደለ? እንደ ክርስቲያኖች የሆነ ጥቅስ ነግረኸኝ እስቲ ቆይ ላይ አንዴ ጥቅሱን ሂጅ ምናምን እዚህ ላይ ኦሪት ዘፍጥረት ምናምን ብሎ ሂሳብ የለም። የት እንዳለ ሁሉ ገና ሳታወጣ እያነበብኩልህ ነበር። ገብቶሃል አይደለ? አላህ ስብሐነሁ ወተዓላ በዚህ ቦታ ላይ የሚናገረው ምንድነው? ላብራራለህ። አሁን አዳምጠኝ ለምን እንደወረደ ከነ ምክንያቱ ጥሩ። የወረደበት ምክንያት ዐማር ብን ያሲር የሚባል ሰሃባ ነበር። ነቢይ ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ ወረደ አንቀጽ ነው እሱ። እያስተማሩ ባሉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ከሃዲያኖች አማኞችን በመግደል ተስፋ እናስቆርጠው ሙሐመድን ብለው ወሰኑ። በቃ ከስር ከስር ስንገልበት ተስፋ ይቆርጣል ይዛን ያሉ ገብታችኋል አይደል? ከዚያ በኋላ ነው ወደ ስደት ምናምን የታዘዘው ወደ ሀበሻ መምጣታቸው ምናምን ሁሉ ከዚያ ይቀጥላል። የመጀመሪያ ካደረጉት መንገድ ምን ነበር መሰለህ? አማኞችን መግደል ነበር። በዚህን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ተስፋ ሊያስቆርጧቸው ካስተምሮታቸው ሲገደሉበት ሳይ ተስፋ ይቆርጣል ማስተማሩን ያቆማል ብለው ከሃዲያኖች አማኞችን እያመጡ ለመግደል ወሰኑ። ከነዚያ ሰዎች መካከል ያሲር፣ አማር፣ ሱመያ፣ ቢላል የኢትዮጵያው ሀበሻዊ እነ ኸባብ ብን አልአረት ታላላቅ ሰው የመጀመሪያዎች አማኞችን ሰበሰቧቸው። የመካ ሹማምንቶችና ንጉሶች እንዳለ ተሰበሰቡና እነዚህን መቀጣጫ እናድርጋቸው፣ እነዚህን ስንገል ጊዜ ከዚህ በኋላ ሙሐመድ ተስፋ ይቆርጣል፣ የሚገደሉብኝ ከሆነ ለምን አስተምራለሁ ብሎ ያቋርጥልናል ብለው ይህን ጀመሩ። በዚህ ጊዜ አማርን ገደሉት። ማነው? ይቅርታ ያሲርን ገደሉት። ያሲርና ያሲር ሱመያ ባልና ሚስት ናቸው። አማር ልጃቸው ነው። ገብተዋል። መጀመሪያ ገደሏት ማን ነው? ሱመያን ገደሏት፣ ሴቷን በአደባባይ እንዲህ አስተኟትና ወደ ነበረሽበት መንገድ ትመለሻለሽ፣ ከሙሐመድ መንገድ ትወጫለሽ፣ አትወጭም አሏት። በፍጹም ዳግም ወደ ባዕድ አምልኮ አልመለስም አለች። ብልቷ ላይ ወጓትና ገደሏት። ከዚያ በኋላ ማን ተገደለ? ባሏን ያሲርን ገደሉት።
ወዲያው አማር ምን አደረገ? ይሄን ነገር ወደ እናትና አባት የሄዱበት መንገድ እንላከህ ወይንስ ማስረጃ ወላ ያሳየችው ነው። ማስረጃ አንድ የተረጋጉ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው። ገብታችኋል አይደል? አወጣላችኋለሁ፣ ልጨርስ ታገሱ። ከዚያ በኋላ ይህን ሰው ሊገሉት አሉ። ገብታችኋል? ማን? አማሩ ማለት ነው። ሄሎ አለይኩም ሰላም ወራህመቱላህ። ማስረጃ የሚጠይቀኝ ሰው በጣም ነው ደስ የሚለው። ክርስቲያኖች ኮሜንት ላይ ስለደጋገማችሁት በጣም ደስ ብሎኛል። ማስረጃ ይጠይቃል። በቃ እንደዚህ ነው ደስ የሚለው። ምን አለ ስለ እምነታቸው ማስረጃ ብላችሁ ብትጠይቋቸው፣ ስላሴን የሰበከ አንድ ነቢይ ስጡን ብላችሁ ብትጠይቋቸው፣ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ብሎ የሰበከ አንድ ነቢይ ስጡን ብትሏቸው በጣም ደስ ይል ነበር። ክርስቲያን ሁኑ ብሎ የሰበከ አንድ ነቢይ ስጡን ብትሏቸው ማስረጃ በጣም ጥሩ ነበር። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ያለበትን ማስረጃ ስጡን ብላችሁ ብትጠይቋቸው በጣም አሪፍ ነበር። የዛኔ ከክርስትና አንድ ቀን አትቆይም ነበር። ገብታችኋል አይደል? ማስረጃ የሚለውን ቃል ደስ ብሎ ነው የት መጠየቅ እንዳለባችሁ። ችግር የለውም። እንቀጥል። ከዚያ በኋላ ያ አማርን ሊገድሉት አሉ። በዚህ ጊዜ አማር ሊገደል ባለ ጊዜ ሁበል በል ብለው ነው የጠየቁት። በቃ ሁበል በል አሉት። ጊዜው ሲመለክ የነበረው ጣዖት ይህ አማር ሁበል አለ። ገብታችኋል አይደል? ሁበል ብሎ ጠራላቸው። በዚህ ጊዜ እርተዳ አማር አሉ ሰዎች። አማር ከእስልምና ፈነገጠ እኮ አንተ የአላህ መልክተኛ አሏቸው። ገብታችኋል አይደል? እርተዳ አማር ምክንያቱም የእነሱን ጣዖት ጠራላቸው እኮ ብሎ ተናገሯቸው። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም የእቱኒ ቢአማር አለ። አማርን አምጦልኝ አሉ። አማር መጣላቸው። ያንን ስትል ጊዜ ከልብህ ነበር ወይንስ አምነህበት ነው አሉት አማርን። ይህም ባሉት ጊዜ አማር ወላሂ አንተ የአላህ መልክተኛ በትክክል እኔ ሙስሊም ነኝ፣ ግን ከውስጤ አይደለም፣ ያንን እናትና አባቴ ሲገድሏቸው ጊዜ ነው ያልኩት አለ። ይህም በማለቱ ነቢያችን ሰለላሁ ዐለይሂ ወሰለም ችግር እንደሌለበት ተናገሩ። አንደኛ ይሄ ነው ታሪኩ። ሁለተኛ ከቁርአን ማስረጃም ልስጣችሁ የዚህ አይነትን መንገድ። ገብታችኋል አይደል? ለምሳሌ እንደ እስልምና ሃይማኖት የአሳማ ስጋ መብላት አይቻልም እያለ አላህ ይገልጻል በሱረቱል ማኢዳ ላይ። ገብታችኋል? በሱረቱል ማኢዳ ላይ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به والمنخنقة والموقوذة والمتردية والنطيحة وما أكل السبع إلا ما ذكيتم وما ذبح على النصب وأن تستقسموا بالأزلام ذلكم فسق اليوم يئس الذين كفروا من دينكم فلا تخشوهم واخشون اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا فمن يضطر في غير متجانف لإثم فإن الله غفور رحيم. باجر نقراቸው አምላክ አላህ ሱብሓነሁ ወተዓላ በክት መብላት በእናንተ ላይ እርም ነው፣ ልክ እንዲሁ ደም፣ ልክ እንዲሁ አሳማ ስጋ፣ ልክ እንዲሁ ከአላህ ውጭ በሌላ የታረዱ አካሎች እርም ናቸው ከዘረዘረ በኋላ እነዚህ እርም መሆናቸውን ከዘረዘረ በኋላ ምን አለ? ነገር ግን የተራበ ሰው ህይወቱ አደጋ ላይ የሆነበት ሲቀር አለ። የተራበና ህይወቱ አደጋ ላይ የሆነበት ሲቀር ይህ ሰውዬ ቢበላ ነፍሱን ለማትረፍ እንደ ወንጀል አይቆጠርበትም አለ። አይቻው አይደል? እንደ ወንጀል አይቆጠርበትም። ይህን ይዙና ምን ማለት ነው? ልክ አሁን ያመጣው ልጅ ሀሳብ ልክ ይሄንን እስልምና በክት መብላት ይፈቅዳል ማለት ነው ብል ይቻላል ያ ጀማዓ። በክት ሐራም ነው ካለ በኋላ አሳማ ስጋ መብላት ሐራም ነው ካለ በኋላ ነገር ግን ህይወቱን ለማትረፍ በጣም የተራበ ሰው ቢበላ ወንጀል አይሆንበትም ብሎ አላህ ተናገረ። ይመጣና በእስልምና በክት መብላት ይፈቀዳል፣ በእስልምና የአሳማ ስጋ መብላት ይፈቀዳል፣ ምክንያቱም ማስረጃ ያውና እዚህ ጋር የተቸገረ ሰው ሲቀር ብሏልና ይባላል? አይባልም በፍጹም። አያችሁ አይደል? ሌላ ምሳሌ ልስጣችሁ። የተደፈረች ሴት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነላህ ተጃወዘ ዐን ኡመቲ አሉ። አላህ ከኡመቶቼ በሶስት መንገድ ላይ የሰሩትን ኃጢአት አልፎላቸዋል አሉ። ኃጢአት መስራት ይፈቀዳል ማለት ነው? አሁን አይደለም። በሶስት መንገድ ኃጢአት የሰራ ሰው አይፈቀድም። ለምን? ምክንያቱ ምንድን ነው? ምን ናቸው እነዚያ ሰዎች የሚለውን እንመልከታቸው። አልኸጣ የመጀመሪያው ምንድነው? ወንጀል ቢሰራ እንደ ወንጀል የማይቆጠርበት በስህተት የሰራ ሰው። ገብታችኋል? በስህተት ያን ነገር አያውቅም ሰው። ለምሳሌ መኪና እየነዳ እያለ አስቦ ሳይሆን ሳያውቅ ገባበትና ገደለው ሰውየው። ይሄ ሰው ከአምላክ ዘንድ ገዳይ ተብሎ ይጻፍበታል? ላ አይጻፍበትም። አውቆ አይደለም፣ በስህተት ነው የገባበት። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መንገድ ኃጢአት የሰራ ሰው ኃጢአቱ አይፈቀድም ስላሉ
ከዚህ እናምጥቼ ለምሳሌ በእስልምና ሰው መግደል ኃጢአት አይደለም ችግር የለውም ይላል። ምክንያቱም ይኸውና ይሄ ማስረጃ ማድረግ ይቻላል አይቻልም? ቀጥለው ምን አሉ? ወንስያን ረስቶ ወንጀል የሰራ ሰው እንደ ወንጀል አይጻፍበትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንጀል ነው ግን ረስቶ ነው ያን የሰራው ሰውየው ባህሪው መርሳት አለበትና። ለምሳሌ ስጠን ካላቸው በረመዳን ቀን መብላትና መጠጣት ኃጢአት ነው አይደለም? ኃጢአት ነው። ሰውና ግን የመርሳት ባህሪ ያለበት ወይ? አዎ አለበት። ረስቶ በላ ጠጣ ይሄ ሰው ኃጢአተኛ ተብሎ ከአምላክ ዘንድ ይፈረድበታል? ላይፈረድም። ለምን? ረስቶ ስለሆነ። ረስቶ ወንጀል የሰራ ሰው እንደ ወንጀል አይቆጠርበትም ስል ሰውየው ከረሳ ወንጀልን ቢሰራ ችግር የለውም ይላል እስልምና? አይባልም በፍጹም። ሶስተኛ ወመስቱክሪሁ ዐለይሂ ተገዶ ወንጀል የተሰራበትም እንዲሁ እንደ ወንጀል ተገዶ ወንጀል የሰራ ሰው ልብ በለው፣ ተገዶ ወንጀል የሰራ ሰው እንደ ወንጀለኛ አይቆጠርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምሳሌ ሴት ልጅ ተገዳ ተደፈረች፣ ተገዳ ተደፈረች፣ ወይንም ወንድምና እህትን አመጣና ሰውየው ድፈራት ካልሆነ እገድልሃለሁ ብሎ ይህን ሰው አስገድደው፣ የዛኔ ተገዳችን የተደፈረች የሰሩት ምንድን ነው ብለን ስናይ ዝሙት ነው የሰሩት። ኃጢአት ነው። ኃጢአት ነው አይደለ? ኃጢአት ነው። ዝሙት ብሎ ማለት ያለ ህግ ወይም ደግሞ ያለ ህጋዊ መንገድ ግብረ ስጋ ግንኙነት ማድረግ ዝሙት ይባላል። ስናየው ከላይ ዝሙት ነው ይሄ ነገር። ነገር ግን ተገደው እስከሆነ ድረስ ወንጀል ሊባል ይችላል? አይችልም። ይሄን አመጣና ለምሳሌ እስልምና ዝሙትን ይፈቅዳል ምክንያቱም ችግር የለውም ብሏል። የእነዚህ ሰዎችን የዝሙት አይነት ማለት ይቻላል? አይቻልም። አሁን ያመጣው የቁርአን አንቀጽ እየተናገረ ያለው ምንድን ነው? ተገዶ ክህደትን አድርግ ተናገር ስለተባለ አካል ነው። ይህን ምን አለ አላህ? በዚህ የካደ ሰው ምንም ወንጀል እንደሌለበት ገለጸ እንጂ ከፈለክ መዋሸት ይፈቀድልሃል ማለት ነው ብለህ ማስረጃ ማምጣት አይቻልም በፍጹም። መዋሸት ይፈቀድልሃል ከፈለክ በእስልምና ላልከው ንግግር ማስረጃ አይሆንም። ይህን ሁሉ ማስረጃ ሰጠሁ።